ይሄኛው እስከዛ አዘጋጅቼው ነው ነፊ እሺ ስጠኝሽ ለኔ በዚህኛው ተጨርሽው ሌላ ልስጥ ጌና አምጪ ለሳቅለው ነው አምጪ ከዛ ይሄኛው ለሳቅለው ነው እንኪው እስከዛ በስተት ፓስተርኛው ሊወድቅና ሰላም ፓስተር እስኪ ፕላስተሩን አንጨው አራሳስሙ ችግር የለውም ሁለቱንም እኮ መስራት ትችላለች ቀላል ነገር አንቺ ደግሞ እረፊ ታፈለጭባቸዋለሽ ሰላም እየመጫወች እኮ ነው ያንተ ሰራ ነው ስጪ ልሰራ ነው ስጪ አረፈሽ እኔ በምን ልጫወትላችሁ ዋ ስጪ ይሻላል ተመልሰሽ በጣም የሚጨንቀው ሰው ሲሰበሰብ በጣም በዛችሁ ተመልሰሽ አጣይ የማትዛችሁ ነገር ሲሆን ተንሽና አምጣው ዝሮች የራሴ እኮ ስሚያች ነው ይልሽ ልክ እንደዚህ ነው ስሚ ታጣበ አየሁት ታዲያ ሰው ቀላል እኮ ነው አህያውን ካወቀችልህ ማስመር ነበር ሰውነትህ ብታሰምረው የሜዳ ዜብራ ዜድ ፎር ዜብራ አይቻልም ማውራት አይቻልም ክልክል ነው ፉርሽ ያደርጋል አፍጥኑት መሬት ስለጨረሰችው አራሳስም ምን ያነሱ ቆያም ዋይ ቁጭ በይና በቃ ተዘጋጅቷል ግቡና ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እንደተለመደም ዳንጣ ክፍል 36 ይዤላችሁ ከች ብያለሁ።
ዛሬ በገና በዓል በገና ዋዜማ አሸብርቀዋል ማለት ነው። ለማንኛውም ሙስሊም እህቶች እንኳን አደረሳችሁ ለገና በዓል፣ ክርስቲያን እህቶች ማለት ነው። ገናው የፍቅር ያርግላችሁ፣ የመተሳሰብ ያርግላችሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤቴን አድምቁልኝ። ዳንጣ ያደረገችው ታሪክ በገና በዓል የአቢጌ በወርቅ በሚታሸግበት እንትን በረሮ አስገብታ ስጦታ ነው ብላ ሰጠቻት። ለሷ ያቀደችላት ለሷ አደረገው ማለት ነው። ማለት የሷ ነበረ። አጠጥታት ታሪኳ እዚህ ቤት ያለውን ነገር ትናገራለች ብላ ነበረ ያሰበችው፣ ግን አልሆነላትም ማለት ነው። ሳይሆንላት ቀረ። ለምንድን ነው የምትሰጪያት? በዚህ ሁሉ ሰው አብልጣ ለሷ ሰጥታት ነበረ፣ እንድትጠጣ አድርጋት ነበረ። ግን እሷም ደግሞ ግማሽ ትንሽ ጠጥታት ተወችው ማለት ነው። ያው እንዳሰበችው እንዳቀደችው አልሆነላትም ማለት ነው አቢጌ። ከዛም ደግሞ ስጦታ የሚሰጣጡበትን ሰዓት ሲደርስ እኔ ለሁለት ሰው ብቻ ነው ስጦታ ያለኝ፣ ግን አመሰግናለሁ በማለት ዳንጣ እንትን ትላለች። ስጦታው ለማንና ለማን ነው ሲላት ደረጀ ለአቢጌና ለእናቱ ነው ምሰጣቸው ስትልና አንዱ እውነት ነው አንዱ ፌን ነው ብላ ተናግራ ነበረ። ግን ፌኑ የማጋ እንደደረሰ እንደምናውቀው በረሮ በወርቅ ሳጥን አንደኔ ወንትን እንዴ ብር ገዛችለት እንዴ እያልኩ ሲከፈት ጥቁር በረሮ በውስጡ ተገኝቷል ማለት ነው። እና ውዶቼ የብር በጣም አዝናንተውኛል። ዳንጣ ውሃ ደግሞ በዚህ በኩል በጉ ፈተለቀቀችው። እንደራሷን በግናት እሷ ደግሞ በጉን ከያዛች ጓደኛዋ ጋር በጉ ፈተው ለቀው ሊታረስ ሲፈለጋ አጡትና ፍለጋ ወጥተው ከስንት ፍለጋ በኋላ አገኙት ማለት ነው። አቢጌ ትንትንዋ ሴጣንነቷ እንደቀጠለ ነው። እስኪ አቢጌ የምትጠሉ በላይ ካርጎ የእንትን እያለ ነው እየቀጠለ ነው። መጀመሪያ ያቀደችው ይሄንን ነገር ካደረኩት በዚህ መንገድ ላወጣጣት እችላለሁ፣ ለአባቴንም ለሷንም ብላ የአባቷ ክላሱ ድረስ አስገብታ በብጭቆ ቀጥታ አስቀምጣለት ነበረ። ግን ዳንጣ ውሃ እንደተለመደው የአባቷ ክላስ ገብታ የተቀመጠውን ወይን ጨርሳ ጠጣችሁ ማለት ነው። ከጨረሰችውም በኋላ ሰከረችው ማለት ነው። ቤቱና ብጭቆውን ለምንድን ነው ብዙ የሚሆኑብኝ? ቤታችን ለምንድን ነው የሚዞረው? እያለች ነበር ሰክራም ተቃጠልኩ ውሃ እያለችም ነበረ። እናቷ ማን ነው የሰጣት እያለች ነበር። ከዛም አልፎ ተርፎ የሰላምም ልትሰጣት ነበር። እናቷ እርጉዝ የሆነች ሴት ወይን አይሰጣትም፣ ምን ነው ልትገያት በአመት ባላ መሬት ለመረበሽ ነው ወይ ትላታለች። ከዛም መልሳ ዳንጣ ውጪ በግ ሊፈልጉ ወጥተው አቢጌ መጥታ የዳንጣ የጎደለውን ሞልታ ትሰጣታለች። ለምንድን ነው የምትሰጪ የምትሞዩ? ምን አስበሽ ነው? ለምንድን ነው ሞልተሽ ምትሰጪያት? ቅድምም ሳትፈልግ ነው የጠጣችው እያለች ሰላም ስትናገራት አርፈሽ ቁጭ በይ ስራ ፈት አያገባሽ፣ አለበለዛ በአመት በልምድር ቤቱ ረብሽ በረብሽ ነው የሚሆነው ብላ ታስፈራራታለች። ዳንጣም ደግሞ ነቅታባት ሳትጠጣ ዝም ትላታለች ማለት ነው። እናቱ ደግሞ ለዳንጣ ስጦታ አዘጋጅቶላታል፣ ግን አልሰጣትም። ያው ሳይሰጣትም ቪዲዮ ተቋርጧል። በቀጣይ ይዘንላችሁ እንመጣለን ማለት ነው። ይህ ፊልም የቤተሰብ ፊልም ግን መጨረሻውን እኔ እንደኔ ጓጉታችሁ ለምትጠብቁ በላይክ ሼር ሰብስክራይብ እያረጋችሁ አብራችሁን ሁኑ። ግን ይሄ የቤተሰባዊ ፊልም ነው፣ ግን ደግሞ ጥሩም አስተማሪም መጥፎም አለው። አንዳንዴ በቅናት ተነስተን ለምናረጋቸው ነገሮችን ዋጋ እንዴት እንደሚያስከፍሉንም የሚያስተምር ፊልም ነው። ቤተሰባዊም ፍቅርም የሚያስተምር ፊልም ነው ማለት ነው። ደረጀ በመጨረሻም ደግሞ አቢጌ አባቴ በጣም ያሳሰበው ነገር አውቃለሁ በማለት ትጀምራለች ማለት ነው። እሺ ምንድነው ያሳሰበኝ ሲል ይጠይቃታል። አንተ ያሳሰበህ ብላ ቪዲዮ በዛውም ተቋርጧል። ይሄም ይዘንላችሁ እንመጣለን ማለት ነው። አመት ባላቸውን በማረ ሁኔታ ነበረ፣ ግን አቢጌ ለመረበሽ በጣም ፈልጋ ነበረ። የዳንጣ የማጉረስ ሙከራ ደረቅ እንጀራ ጉርሳት ዳንጣ አንቋት በጣም ውሃ እየፈለገች ነበር። እሷ ቁጭ ብላ እየሳቀች ነበር። ግን ያው እህቷ እንደሆነች ብታቅ ደግሞ ምን እንደምታረጋት ይሄ ይንትን ያለ ነው የታወቀ ነው። ምክንያቱም
እህቷ ሆና ደግሞ ከዚህ የበለጠ ታረጋታለች ብዬ ነው እኔ ማስበው ማለት ነው። እና ውዶቼ ይሄን ይመስላል የዛሬ ፊልም። ከወደዳችሁ ላይክ ሼር አድርጉት። እስከ መጨረሻው እንድታዩት በአክብሮት እጠይቃችኋለሁ። ከልብ አመሰግናለሁ ለምትተባበሩኝ።